ሐዋርያት የእምነት መግለጫ የሚባለው ከሁለተኛው ክፍለ ዘመን አጋማሽ በኋላ በቤተ ክርስቲያን ጥቅም ላይ የዋለ የእምነት መግለጫ ነው። ይሄም በስህተት ትምህርትና በግፊት በመከራ ግፊት በፐርሲኪዩሽን ትናጥ በነበረች ቤተ ክርስቲያን ውስጥ ትልቅ አማኞቹንም ቤተ ክርስቲያንንም ወደ አንድ ሰብስቦ የያዘ መልህቅ ሆኖ ያገለገለ የእምነት መግለጫ ነው። 3 ዋና ይዘቶች እናገኛለን። ትምህርተ እግዚአብሔር፣ ትምህርተ ክርስቶስ / ትምህርተ ድነት እዛው ትምህርተ መንፈስ ቅዱስ / ቤተ ክርስቲያን። የመጀመሪያው የሐዋርያት የእምነት መግለጫ ሲሰበሰብ ራሱ የሰበሰቡት ይህንን አይነት ዶክትሪናል ኢሹዎችን ሰብሰብ አድርጎ እንዲይዝላቸው። የመጀመሪያው ትምህርተ እግዚአብሔርን የሚመለከት ነው። ትምህርተ እግዚአብሔር የክርስትና ነገረ መለኮታችንን የክርስትና ልምምዳችንን እና ንጽረተ ዓለማችንን ዲፋይን ያደርጋል። የምትሄዱበት መንገድ የምታመልኩት አምላክ ነገረ መለኮታችሁን ይወስነዋል። ፕራክቲካል ህይወታችሁን ይወስነዋል። ይህችን ዓለም የምታዩበትን ንጽረተ ዓለማችሁን ይወስነዋል። የሐዋርያት የእምነት መግለጫ ስለ እግዚአብሔር አብ አምናለሁ ብሎ አንድ አማኝ ኮንፌስ የሚያደርገው ነገረ መለኮቱን ይወስንበታል። ክርስቲያናዊ መውጣት መግባቱን ይወስንበታል። እንደገና ይህችን ዓለም የሚያይበትን መነጽር ይወስንበታል ማለት ነው። መነጽራችን በዛ ነው ዲፋይን የሚሆን በዛ ነው የሚወሰነው ማለት ነው። ሮሜ ምዕራፍ 10 ቁጥር 8 ነገር ግን ምን እንላለን? በአፍህ በልብህም ሆኖ ቃሉ ቀርቧል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አይፈረድበትም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። እየተነጋገርን ያለነው ስለመናገር፣ ኮንፌስ ስለማድረግ፣ የአቋም መግለጫ ስለመያዝ፣ ትምህርቶችን ስለመማር፣ እነዚህ ነው። እንደ ዲስክሌመር ማስቀምጠው ይሄ ማወጅ፣ መናገር፣ ኮንፌሽን በአደባባይ ተሰቅሏል ማለት ያን ቃል አንጠቀምም ማለት አይደለም። ኮንፌሽን የሚል ቃል እንጠቀማለን፣ ኮንፌስ ግን አናደርግ። በዘመኑ ቋንቋ ኮንፌስ ስናደርግ የሆነ ነገር ይወርዳል ብለን አናምንም። ነገር ግን ኮንፌስ ማድረግ በሮሜ ምዕራፍ 10 መሰረት የምናምነውን እምነት ግን አውትዋርድ በሆነ ሁኔታ እንናገራለን። በጣም ቲሚድ አንሆንም በእምነታችን ጉዳይ ማለታችን ነው። እንግዲህ ከዚህ ካለፉት 2-3 ሳምንታት ወዲህ እያነሳን ያለ ነው ክሪድ ምንድን ነው አይደለ? ኮንፌሽን ምንድን ነው? ካቴኪዝም ምንድን ነው የሚል ነው እያነሳን ያለ ነው። የእምነት አናቅጽ ምንድን ናቸው? አንቀጾች ምንድን ናቸው? መግለጫዎች ምንድን ናቸው? ትምህርቶች ምንድን ናቸው እያልን እያነሳን ነበር። ጆሲ በጥሩ ሁኔታ ስላስረዳ እሱን አልደግምም ለመሰብሰብና ዛሬ ግን ስፔሲፊካሊ የሐዋርያት የእምነት መግለጫ ወይንም የሐዋርያት የሃይማኖት መግለጫ። ሃይማኖት የሚለው ቃል በጣም ትሪኪ ቃል ነው። አሁን የሶሻል ሚዲያ ግብአት ስለሆነ ወደሱ እንዳንሳብ እንዳንበተን፣ ሃይማኖት አያድንም የሚል ሰው ስትሰሙ ሃይማኖት የሚለው ቃል ከእምነት ጋር ተያይዞ የቀረበ ቫልዩብል ቃል እንደሆነ እንድናስብ ማለት ነው። እነዚህ የሃይማኖት መግለጫዎች፣ ትምህርቶች ምንድን ናቸው እያልን እየተወያየን ጆሲ በምንድን ያስረዳን? ከአጥንት ወደ ሙሉ ሰውነት የሚመጣ ኮንስትራክት የሚያደርግ ብሎ በጥሩ ሁኔታ ሲገልጥልን ነበር። እንደውም ይሄንን የፑልፒት ጠርዝ ተጠቅሞ ፍሬም ከመስራት ይጀምራል። ክሪድ የእምነት አናቅጾች፣ አንቀጾች ፍሬም ከማድረግ ይጀምራሉ። በዚህ ፍሬም ውስጥ ስለመጫወት ተነስቷል። ከዛ መግለጫዎች ዋናውን ፍሬም ትንሽ ያፍታቱታል፣ ያብራሩታል፣ ለቀቅ አድርገው ያስረዳሉ። ከዛስ ትምህርት ምንድን ነው? ካቴኪዝም ምንድን ነው አልን። በመጀመሪያ አንቀጽ የእምነት አንቀጽ የተጀመረው ሶሊዲፋይ የሆነው ፋውንዴሽኑ በኮንፌሽን ትንሽ የተፍታታው የተብራራው ለአዲስ አማኞች፣ ለህፃናት፣ ማወቅ ለሚፈልጉ ሁሉ በትምህርት መልክ በዲያሎግ መልክ ሲቀርብ ማለት ነው ብለናል። ቤተክርስቲያን በጥሩ ሁኔታ ትምህርቷን ለማስተላለፍ እነዚህ ነገሮች ያስፈልጓታል። ያው መንገድም ወደዛ ነው የምትሄደው። እነዚህን ወደ ማደራጀት ነው የምትሄደው። ለመሰብሰብ እንዲረዳን
የክሪድ ዓላማው ምንድን ነው? የእምነት አንቀጽ ዓላማው ምንድን ነው? እወጃ ነው፣ ማወጅ ነው። ለምሳሌ ቅድም ስንዘምር መዝሙሩ ወደ እወጃ እንደሚሄድ እያሰብኩ ነበር። ቀጥሎስ ይሄንን ስለማወራም አይደለ የሚገባህ አንተ ነህ ብሎ ይጀምርና ከዛ በኋላ ፐርሰናል የሆነ ከእግዚአብሔር ጋር ያለውን ሪሌሽንሺፕ በመጽሐፍ ቅዱስ እውነት ላይ ተመስርቶ ያውጃል። አይተወኝም፣ እሱ አይጥለኝም ብሎ ያውጃል ማለት ነው። ስለዚህ የእምነት አንቀጾች ክሪድ ራሱ ምንድን ነው? ማወጅ አይደለ? ማወጅ ነው። የእወጃ ካራክተሩ ምንድን ነው? ስብስብ ያለ ነው። ስብስብ ያለ ነው። በጣም የተብራራ ነገር የለውም። ስብስብ ያለ ነው። ከዛ በኋላስ መግለጫዎች ደግሞ ትንሽ ይፍታታሉ፣ ትንሽ ይብራራል። ትምህርት ሲሆን ደግሞ ዲያሎግም ይፈጥራል ማለት ነው። ሌላው በጣም ቁልፍ የሆነው ነገር ስኮፑ ምንድን ነው ከተባለ የነዚህ የክሪድ፣ የኮንፌሽን፣ የካቴኪዝም ስኮፑ ምንድን ነው ከተባለ ክሪድ አንቀጽ በመሰረቱ የሚያደርገው የመጽሐፍ ቅዱስን አጠቃላይ አስተምህሮ ቁልፍ የሆኑ ነገረ መለኮታዊ ነጥቦችን ቁጭ ያደርጋል። አያብራራም፣ ጥያቄ አይመልስም፣ ዲያሎግ አያደርግም፣ ቁጭ ያደርጋል። ስብስብ አድርጎ ቁጭ ያደርጋል። ኮንፌሽን ደግሞ ምንድን ነው የሚያደርገው? ያንን የተቀመጠውን ነገረ መለኮታዊ ጉዳይ ትንሽ ያብራራዋል። ለምሳሌ እዚህ ዲስፕሌይ አድርገን እናያለን፣ ሚዲያ ቲም የሚያግዙን ካሉ። እንዲህ አምናለው ሲል ከክሪድነት ወደ ኮንፌሽንነት ሲመጣ አንዷን ሐረግ ይወስድና ረዘም ወዳለ ማብራሪያ ይወስደዋል። ከዛ ትምህርቶች ሲሆኑ ካቴኪዝም ሲሆን ደግሞ ምንድን ነው የሚሆነው? ለጥምቀት፣ ለአዲስ አማኞች፣ ለህፃናት በሚረዳ መልኩ ትምህርት ዲያሎግ ሆኖ ይመላለሳል ማለት ነው፣ ወይንም ይቀርባል። ለምሳሌ ከዚህ በፊት ስቴጅ ላይ ያቀረብኩት አንዱ ጥያቄ በውጥረት ጊዜ እምነታችሁ ምን ድረስ ነው? ይህ አሁን የካቴኪዝም አንድ ጥያቄ ይሆናል ማለት ነው። ከዛ ከስሩ መልስ ይሰጠዋል። ከዛ አማኙ ምን ያደርጋል? ያ ካቴኪዝም ስላለው ሁል ጊዜ ስለ እምነትና ስለ ውጥረት ሲያስብ በህይወቱ ያንን ትምህርት ያስባል ማለት ነው። እዛ ላይ ቢውልድ አፕ ያደርጋል ማለት ነው። ይህንን ከተማረ በኋላ እንዳልተማረ አክት አያደርግም ማለት ነው። እኔ የምለው በክርስትና ውስጥ አማኝ ነህ፣ ታምናለህ፣ ግን ውጥረት ሲገጥም እንዴት ነው እምነትህንና ውጥረትህን አብረህ የምታስኬደው? እንዴት ነው የምታሸንፈው? ያው ጥይትንና ችግርን ዝቅ ብሎ ማለፍ ነው ምናምን አትልም ማለት ነው። የተመሰረትክበት መሰረት አለ። ስለዚህ በታክሲ ውስጥ ጥቅስ የት እንደሆነ አላቅም የሰማሁት ምናምን አትልም ማለት ነው። የተመሰረትክበት መሰረት አለ ማለት ነው። ማብራሪያው እስከሆነ ጥግ ይሄድ ይሆናል፣ መሰረት ግን አለ። አቀራረብህን ትቀይር ይሆናል፣ መሰረት ግን አለ ማለት ነው። እዛ መሰረት ላይ ተኩኖ ነው የሚካሄደው ማለት ነው። ክሪድ፣ ኮንፌሽን እና ካቴኪዝምን በዚህ ላስቀምጥላችሁ። ክሪድ ፋውንዴሽን ነው፣ ኮንፌሽን ኤክስፕላኔሽን ነው፣ ካቴኪዝም ደግሞ ኢንስትራክሽን ማለት ግልጽ ያደርገዋል። ክሪድ ፋውንዴሽን፣ ኦኬ። ኮንፌሽን ደግሞ ኤክስፕላኔሽን፣ ፋውንዴሽናችሁን ኤክስፕሌን ነው የምታደርጉት። ካቴኪዝም ደግሞ ኢንስትራክሽን ነው፣ ሃው ቱ ሊቭ። እዚህ ሶስቱ በአንድ ክርስቲያን ህይወት ውስጥ በጣም አስፈላጊ ናቸው ማለት ነው። እነዚህ በጣም ወሳኝ ናቸው። እንዴት እንደምለው አላቅም፣ ግን ውስጤ አለ የምትሉትን ነገር ቁጭ ያደርግላችኋል፣ የሚነገር ያደርግላችኋል ማለት ነው። አሁን በክርስትና የማይነገር አይደለም እምነታችን አይደለም። ቀኑን ሙሉ እኮ ስንመክር ነው የምንውለው። አስተውላችኋል? ይህን ነገር አስተውላችኋል? ቀኑን ሙሉ ስንመክር ነው የምንውለው። የሆነ ኢሹ ይነሳል፣ በዛ ጉዳይ ስንመክር ነው። ከየት ነው ያመጣ ነው ከተባለ በተቻለ መጠን በየትም አርገን አሳብረን ምሳሌዎችን ጠቃቅሰን ብናቀርብም ፋውንዴሽናችን ግን አንድ ወጥ ቦታ መቆም አለበት ማለት ነው። ስለዚህ ዛሬ የምንቀጥለው የአፖስቶሊክ ክሪድ የሚባለው ወይንም የሐዋርያት የእምነት መግለጫ ወይንም የሐዋርያት የሃይማኖት መግለጫ፣ በሁለቱም ጥቅም ላይ ስለሚውል በአማርኛ የመጀመሪያው የምንነሳበት ሐሳብ ሰዎች በሰው ልጅ ጥያቄነቱ የማንነት ጥያቄ አላቸው። የማንነት ጥያቄ አላቸው። ከዋና ዋና ጥያቄዎቻችን አንኳሩ የማንነት ጥያቄ ነው። ማን ነኝ? ለምን እዚህ ምድር ላይ ያለሁኝ? ከየት ወዴት ነው የሚሄደው? ምንድን ነው ስራዬ? እነዚህን ይጠይቃል።
ስለዚህ ማንነት የሚባለው ነገር የሁል ጊዜ የሰው ልጅ ጥያቄ፣ የሁል ጊዜ ሌላው ቢቀር ከአንድ ፕሮፌሽን ሰክሰስፉል ቆይታ አሳልፎ ድንገት ከ5 ዓመት በኋላ የህይወት ጥያቄ ይፈጠርበታል። እኔ ቤዚካሊ በዚህ ፕሮፌሽን ነው መቀጠል ያለብኝ ወይንስ እግዚአብሔር ገና ያዘጋጀዋል? እንደ አዲስ ይጠይቃል። ለምን? አሁንም እየሄደ የሚጠይቀው ጥያቄ ነው፣ የማንነት ጥያቄ። ስለዚህ የማንነት ጥያቄ ሁል ጊዜ የሚያደርገው ምንድን ነው? ከመነሻ እስከ መዳረሻ ያለውን ጉዞውን ይተረጉምለታል። የአንድን ሰው ከመነሻ እስከ መዳረሻ ያለውን የህይወት ትርጉሙን ይሰጠዋል የማንነት ጥያቄ። እኛ ደግሞ ከማንነታችን አንዱና አንኳር መገለጫችን አንዱ የእምነት ሰዎች ነን ብለናል። አማኞች ነን ብለናል። በክርስቶስ ኢየሱስ እናምናለን ብለናል። ሰው ነን፣ ኢትዮጵያዊ ነን፣ እዚህ ምድር ነው የምንኖረው፣ እዚህ ክፍለ ከተማ፣ እዚህ ቤት ነው እንደምንለው ሁሉ እኔ ዋናው አይደንቲቲ በክርስቶስ ኢየሱስ ያገኘሁት አይደንቲቲ ነው ብለናል። ስለዚህ በክርስቶስ ኢየሱስ ያገኘሁት አይደንቲቲ ነው ካልን እምነታችን ከየት ወደ የት መጠየቅ አለበት ማለት ነው። እምነታችን ከየት ወደ የት። ሶሻል ሚዲያ ላይ አንዳንድ ሰዎች እንዲህ ሲሉ ትሰማላችሁ። ቡዲዝምንም ሞክሬያለሁ፣ ባሂንም ታች ወደ ቃሊቲ ሄጄ ሞክሬያቸዋለሁ፣ እስልምናንም ሞክሬዋለሁ፣ እንትኑንም ሞክሬዋለሁ ይላል። ያው እምነት እንደምታውቁት በሙከራ አይደለም፣ በሙከራ አይመጣው፣ በፍጹም አይመጣም። ለምን? የህይወት መልህቅ ስለሆነ መነሻ መዳረሻን ይወስናል። አልገባህም እንጂ አልተረዳህም ሳይሆን እዛ መነሻ መተከሉ ላይ አልገባህም እንጂ አትወጣም። ለምን? ይህንንም ያንንም ከሞከረ አንድ ሰው በመሰረቱ ዋናው ጤናማው የሐዋርያት እምነት ውስጥ አልገባም ማለት ነው። ከገባ ግን እምነቱ መነሻም መዳረሻውም አንድ መስመር፣ ብዙ አይሄድም ማለት ነው። ስለዚህ እምነታችን መገለጫችን ነው ስንል እያልን ያለነው አንድ ነገር ነው። በእምነቴ ጉዳይ ከእግዚአብሔር ጋር ባለኝ ግንኙነት ጉዳይ ከመነሻ እስከ መዳረሻ መስመሬን አውቀዋለሁ እያልን ጥሩ። ይህን ካልን የእምነት መግለጫዎች የሚመጡት ሀሳባቸው እዚህ ጋር ነው። አንድ ሰው የእምነት መነሻና መዳረሻ ካለው ምንድነው ማድረግ ያለበት? እምነቱን ማመኑ ለግሉ ይሆንና ከዚያ በኋላ ማመኑን በእምነትና በድርጊት ስለሚገልጥ በተጠየቀ ቁጥር እምነቴን የምመሰርተው በእንዲህና እንዲህ ነው ብሎ የሚያሳየው የሆነ መረጃ ይኖረዋል ማለት ነው። በእኛ 66 መጽሐፍት የያዘ አንድ ወጥ መጽሐፍ አለን። ህይወታችን ሁሉ ከዚህ ይቀዳል ብለን እናምናለን። የጀመርነውም በዛ ነው። የዛሬ ዓመት ከምናምን ደግሞ የጀመርነውም በዚሁ ትምህርት ነው። ከዛ በኋላ ያለውን ሁሉ በዚህ ነው የምመራው ብለናል። የእምነት አንቀጽ የሚረዳን ይሄንን ነው። እኔ የእምነት ሰው ነኝ፣ አማኝ ነኝ፣ በክርስቶስ ኢየሱስ አምኛለሁ፣ የማምነውም ደግሞ ይህና ይህ ነው ብለን ሰብሰብ አድርገን እንድንናገር ከዚህ መጽሐፍ ቅዱስ ውስጥ የተውጣጣ የተጨመቀ የእምነት መግለጫ አለ። ዛሬ የምናየው ከሁሉም ቀደምት የሆነውና አንሸንት የሚባለውን የእምነት መግለጫ፣ እሱም የሐዋርያት የእምነት መግለጫ ይሆናል ማለት ነው። በጣም ጥሩ። መልካሙ ዜና ይሄ ነው። ታዲያ አሁን እኔ እምነቴን እንዴት ነው ማብራራው? 66 መጽሐፍ ነው። ለራሴ መጽሐፍ ቅዱስ ካነበብኩኝ 8 ወር ሆኖኛል። ህብረት ከሄድኩኝ ከ1 ዓመት በኋላ ነው ወደ ህብረት የተመለስኩት። እንዴት ነው እኔ እምነቴን የምገልጸው ካልን በክርስትና አንድ መልካሙ ዜና ይሄ ነው። ሃይማኖቱን እንደ አዲስ እንድታደራጁ ኃላፊነት አልተጣለባችሁ። ሃይማኖቱ መሰረት አለው። ሃይማኖቱ ገስዋት ሰነድ አለው። ድንገት የበቀለ አይደለም። ድንገት የመጣ አይደለም። ሰነድ አለው። ዋጋ የከፈሉለት ሰዎች አሉ። ዋጋ የከፈሉለት ሐዋርያት አሉ። ዋጋ የከፈለለት ትውልድም አለ። ሃይማኖቱ ድንገት የመጣ አይደለም። አሁን እቺ ግረ መንገድ አንዳንድ አፖሎጂቲክ ጥያቄም ትመልሳለች። ድንገት የመጣ ሃይማኖት አይደለም፣ መሰረት አለው።
በመሰረት ጉዳይ ባለፈው መሰረት ማለት መሰረት በመሰረት ጉዳይ ባለፈው የመሬት መንቀጥቀጥ ይከሰት የነበረ ሰሞን ምንም ነገር መሰረት እንዳልሆነ አላስተዋላችሁ? እኔ 3ኛ ፍሎር ነበር የምኖረው። ምን ሲያቀብጠኝ ነው 3ኛ የወጣሁት አልኩኝ። ፎር ኤ ሰከንድ የመጣልኝ ሐሳብ እሱ ነው። ምን አለ አሁን ግራውንድ ላይ ብከራይና እንዲህ ውልቅ ብል። ወደ የመጣልኝ ሐሳብ እሱ ነው። ምክንያቱም እየሰራሁኝ የሆነ አንዩዥዋል ድምፅ ተሰምቶኛል። 5-6 ሰዓት ላይ ነው። ከዛ ቀስ ብዬ ስዞር መጋረጃው ብቻውን እንደዚህ ይላል እና ያሰብኩት ሐሳብ በጣም ብዙ ነው። ምን እያልን ቢሆን ጥሩ ነው ወዳጆች? እቺ ምድር ትንቀሳቀሳለች። እቺ ምድር ተንቀሳቅሳ ወደ ባህር ልብ ብትወሰድ እንኳን መሰረት አለን ይላል። ከዚህ ከሚታየው አፈር ይጠልቃል እንላለን። በነገራችን ላይ መሰረታችን እናንተ እኛ እኮ የገባንበት ሃይማኖት ከባድ ሃይማኖት፣ አላየውም አልሰማውም አምኛለሁ ይላል። ከባድ ሃይማኖት እኮ። እኔ እኮ አሁን መዝሙሮቻችንን፣ ኮንሰርቶቻችንን፣ ድምቀታችንን፣ የአዳራሽ ውበታችንን እንዳታዩ። እኛ እኮ እናምናለን ብለን የወጣነው ጉድ ቁጭ ብላችሁ ካሰባችሁ ከባድ እንደው የሚታመን አለ እንጂ ከባድ ነው ያመንነው ነገር። ስለዚህ መሰረት አለን ስንል እያልን ያለ ነው ለዘላለም የማይነቃነቅ መሰረት አለ። አንድ ሰው እንግዲህ በጣም ሃይፐርቦሊክ በሆነ አገላለጽ ነው የገለጸው። ክርስትና የአብ እምነት ነው ይላል እሱ ራሱ። በቃ እግዚአብሔር በልጁ በክርስቶስ ኢየሱስ ደም የመሰረተው ሃይማኖት ነው ይላል። ስፒኪንግ ኦፍ ሃይማኖት፣ አሁን ቅድም ዲስክሌመር አስቀምጫለሁ። አደራ ሃይማኖት ስል ሌላ የጎረቤት ሃይማኖት እያሰባችሁ ፉክክር እንዳትገቡ እያልኩ ያለሁት የተመሰረትንበትን እምነትና ሃይማኖት እያልኩ ነው። አደራ በዛ ይጥበብልኝ። ስለዚህ የተመሰረትንበት መሰረት አለን። ስለዚህ መልካሙ ዜና ይሄ ነው። እንደ አዲስ እንድታደራጁ አይጠበቅባችሁ። የተመሰረተ ሃይማኖት አለ፣ የተመሰረተ እምነት አለ፣ የተመሰረተ ሰነድ አለ። ስለዚህ ከዚህ ነው የምንጀምረው ማለት ነው። ጥሩ። ይሄ ከሆነ የመጀመሪያው የተመሰረተው ሃይማኖት፣ የተመሰረተው እምነት ሰነድ እንዳለው ሁሉ ከዚህ ውስጥ ደግሞ የተውጣጣ አንኳር አንቀጽ አለ። እሱም የሐዋርያት የእምነት አንቀጽ ይባላል። ከኔ ጋር አብረን እንላለን። በጌታ ፍቅር ድምፃችሁን ከፍ አድርጋችሁ እንድትሉ ጠይቃችኋለሁ። 1 3 እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራም በተቀበለ በተሰቀለ በሞተ እና በተቀበረ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳ ወደ ሰማይም በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን ደግሞም በአንዲት ቅድስት የሐዋርያት ቤተ ክርስቲያን በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ። አሜን። የሰነዱን አወራረድ ካያችሁት፣ የእምነት መግለጫውን ካያችሁት አምናለሁ የግለሰብ ነው ወይስ እናምናለን የህብረት ነው? አምናለሁ አይደል? አምናለሁ። ስለዚህ አንድ ግለሰብ በግሉ በእግዚአብሔር ላይ ያለውን እምነት ሰብስቦ ነው አምናለሁ የሚለው። በማህበር እናምናለን። ይሄ ክሪድ ግን፣ ይሄ የእምነት አንቀጽ ግን አንድ ሰው በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በመንፈስ ቅዱስ ማመኑን ደግሞም በክርስቶስ ኢየሱስ ሥራ በቤተ ክርስቲያን ስላለው አገልግሎት ማመኑን የሚገልጽበት አምናለሁ ነው የሚለው። አባቶች ምን ይላሉ? በብዙ መከራና የስህተት ትምህርት ቤተ ክርስቲያን በምትናጥ ጊዜ አንድ ነገር ተናግረዋል። እሱም ያሉት ምንድን ነው? ይሄን መጽሐፍ ቅዱስ እያሳዩአቸው ከዚህ አትለፉ፣ በዚህ አታትርፉ ብለዋል። ከዚህ
አትለፉ፣ የትም አትሂዱ፣ በዚህ ደግሞ አታትርፉ፣ ፕሮፊት አትሰብስቡ። ይሄ ለህይወትና ተግባራዊ ልምምድ መሰረት የሆነ ቃል ነው ሲሉ ማለት ነው። አሁን ወደ ዋናው ርዕሰ ጉዳያችን እንግባ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተና በተቀበረ ወደ ሲኦል በወረደ በቅንፍ ለምን እንዳልኩኝ በኋላ እናብራራለን። በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት ቤተ ክርስቲያን በኃጢአት ስርየት በስጋ ትንሣኤ በዘላለም ሕይወት አምናለሁ። አሜን። የምታምኑት ነገር ማግኘት ግን መታደል አይደል? የምታምኑበት የምትረጋጉበት አንድ ነገር ማግኘት እጅግ በጣም መታደል። ምንድን ነው የምናደርገው? በዚህ የሐዋርያት የእምነት መግለጫ ትምህርታችን 3 ዋና ነገር ነው የምናደርገው። የመጀመሪያው ታሪካዊ አመጣጡንና እድገቱን ዴቨሎፕመንት፣ ሂስቶሪካል ባክግራውንዱንና ዴቨሎፕመንቱን እናያለን። የሐዋርያት የእምነት መግለጫ እንዴት ነው የመጣው? እንዴትስ እያደገ ነው ወደዚህ የመጣው? አንድ። ሁለተኛ የይዘት ዳሰሳ እናደርጋለን። እንዳያችሁት አምናለሁ ብሎ ይጨርሳል። የይዘት ዳሰሳ ማድረግ አለብን። ውስጡ ምንድን ነው ያለው የሚለውን መዳሰስ ይኖርብናል። ሶስተኛ ደግሞ ለእኛ ዘመን ለአሁኒቷ ቤተክርስቲያን ያለውን ፋይዳ እናነሳለን ማለት ነው። ከታሪካዊ አመጣጡ እንጀምር። ታሪካዊ አመጣጡን ስናስብ ሁል ጊዜ በቤተ ክርስቲያን ታሪክ በቤተ ክርስቲያን ትውፊት ከተለመደ ነገር ግን ርግጥ ካልሆነ ነገር ነው የምንጀምረው። እሱ ምንድን ነው? ርዕሱ የሐዋርያት የእምነት መግለጫ ስለሚል በታሪክ እስከ 4ኛው 5ኛው ክፍለ ዘመን ድረስ ሐዋርያት የጻፉት በሚል ተወስዷል። ለዛ ምንም አይነት ማረጋገጫ የለም። ሐዋርያት የጻፉት ነው በሚል ተወስዷል። ሌላው ሁለተኛው አሁን ያነበብነውን የሐዋርያት የእምነት መግለጫ ቀስ ብላችሁ ስትፈቱት 12 አካባቢ ቴማቲክ ኤሪያ አለው። 12 የነገረ መለኮት አካባቢዎች አሉት፣ የጥናት አካባቢዎች አሉት። ስለዚህ ወደ ታች ሲወርዱት 12 በቃ ይኸው 12፣ ስለዚህ የ12ቱ ደቀ መዛሙርት ነው የሚሆኑት ብለው አስክራይብ ማድረግ ልምድ ነበራቸው። ከዛ ባለፈ አንዳንድ ሰዎች ሲያጠኑ በወቅቱ ሲያጠኑ ለጉባኤም ደግሞ በሚሆን መልኩ ይህንን የእምነት መግለጫ ሲያቀርቡ ይህንኑ አስተምህሮ ከ12ቱ ሐዋርያት ሲወርድ የመጣ ነው ብለው ተናግረዋል። ነገር ግን ለዛ እርግጥ የሆነ ምንም አይነት ታሪካዊ ማስረጃ የለም ማለት ላይሆን ይችላል ከሚል እንጂ አንድ እርግጥ ነገር በዚህ አንቀጽ መሰረት ግን 12ቱ ሐዋርያት ያስተማሩትን እያንዳንዱን ትምህርት ግን ራሱኑ ነው ሰመራይዝ የሚያደርገው። ጥሩ። ለምሳሌ ምሳሌ እሰጣለሁ። ከሁለተኛው ክፍለ ዘመን ጀምሮ ተጠቃቅሷል። የተለያየ ቦታ ይሄ የእምነት አንቀጽ የተለያየ ቦታ የተለያዩ ሰዎች ጠቅሰውታል። ነገር ግን ተደራጅቶ አሁን ባያችሁት መልክ ተደራጅቶ ጥቅም ላይ መዋል የጀመረው 4ኛው ክፍለ ዘመን ላይ ነው። ከዛ በኋላ ከ4ኛው ክፍለ ዘመን አጋማሽ በኋላ ጥቅም ላይ ሲውል ቆይቷል። ነገር ግን ታሪካዊ ባክግራውንዱን ስለሆነ እያየን ያለ ነው። የሐዋርያት የእምነት መግለጫ አሁን እኛ እጃችን ላይ ያለው ይሄ ማለት ነው፣ በአማርኛ ማለት ነው። የተጻፈው በአማርኛ ባይሆንም ይሄ እጃችን ላይ ያለው ከሁለተኛው ክፍለ ዘመን ጀምሮ እርግጥ የሆነ የተሰነደ ነገር ባይኖረውም ያ ማለት ምን ማለት ነው? ይሄ የሐዋርያት የእምነት መግለጫ ነው ተብሎ ባይነገርለትም ጥቅም ላይ ሲውል ቆይቶ ከ4ኛው ክፍለ ዘመን በኋላ ግን በስነ ስርዓት ተሰንዶ ጥቅም ላይ ውሏል። ሲውል የሆነው ምንድን ነው? ከ4ኛው ክፍለ ዘመን በኋላ እስከ 16ኛው እስከ ሪፎርሜሽን ዘመን በኋላ የሄደበት እድገት አለ፣ የመጣበት የተለያየ መንገድ አለ። ከዛ የሪፎርሜሽን ዘመን ደግሞ የተሐድሶ አባቶች ይህንን የሐዋርያት የእምነት አንቀጽ በተብራራ መልኩ በአዲስ መነጽር አይተውታል። ለምን? የዛን ጊዜ ሶላ ስክሪፕቸራ ዋናው ጉዳይ ነበረ።
አይደለት? እዚህ ላችኋል ዋናው ጉዳይ ነበረ ሶሊድ ዲግሎሪያ። እነዚህ ሁሉ አምስቱ ሶላዎች የዘመኑ ትልቅ መነጽር ስለነበሩ በዛ ልክ ተብራርቷል። ስለዚህ እናንተ አሁን የተለያየ ቦታ የሐዋርያት የእምነት መግለጫ ብላችሁ እስቲ ገልበጥ አድርጋችሁ ለማየት ሞክሩ። ወይ አንቀጽ ወይ ቃል አንዱ ከአንዱ ተመሳሳይ ሳይሆን ታገኛላችሁ። እንዳትደናገጡ ብዬ ነው። ይሄ የሚሆንበት ምክንያት ምንድን ነው? አንዱ ዲኖሚኔሽን ከሌላው ዲኖሚኔሽን የተጠቀመው ቃልና ያብራራበት መንገድ የተለያየ ነው። አንዱ ክፍለ ሃይማኖት ከሌላው ክፍለ ሃይማኖት በትንሽዬ ለውጥ ያደረገበት አለ። ለምሳሌ ዋናው የዚህ ክፍል ጉዳያችን ወደ ሲኦል በወረደ የሚል ሐረግ አለ። ወደ ሲኦል በወረደ የሚለው ሐረግ የምንመጣበት ቢሆንም በመጀመሪያው የላቲን ቀጥሎ መጣለው በመጀመሪያው የላቲን ቅጂ ውስጥ የለም። ስለዚህ አሁን ላይ ያሉ የወንጌላውያን አብያተ ክርስቲያናት የሚጠቀሙት በሁለቱም ነው። በመጀመሪያው የሮም ማኑስክሪፕቱ ስላልነበረ ባንጠቀመው እንመርጣለን ይላሉ። ሌሎቹ ደግሞ በሞተ በተቀበረ ደግሞም በተነሳ የሚለውን ስለሚያብራራ ይቀመጥና ግን በህዳግ ማስታወሻ ይህንን ለማለታችን ነው ብለው ያብራሩታል ማለት ነው። በዚህ መልክ እንድናየው ነው። ስለዚህ ከመጀመሪያው ከተጻፈበት ዘመን አካባቢ ከሁለተኛው ክፍለ ዘመን አጋማሽ ጀምሮ ከተጻፈበት አካባቢ ጀምሮ እስከ አሁኒቷ ቤተክርስቲያን አሁን እኛ እስካለንበት ቤተክርስቲያን ድረስ ባሳለፈበት ጊዜ ሁሉ ይሄ ክሪድ ይሄ የእምነት አንቀጽ የተለያዩ ኤዲቲንግ ውስጥ አልፏል ማለት ነው። አንድ ልብ ልንል የሚገባው ነገር መሰረታዊ የትርጉምም ሆነ ቴዎሎጂካል ፋላሲም ምንም አይነት ዝንፈት አላስተናገደም። እንደዚህ አይነት አዲሽን ኦሚሽን ውስጥ አይደለም ያለፈው በጤናማዎቹ መስመር ማለት ነው። ከዛ ውጪ ግን ቅድም ስንናገር ባልነው መሰረት ከክሪድ ወደ ኮንፌሽን ሲመጣ ኮንፌሽን ወደ ቤተክርስቲያን ይጠባል ብለናል። በዛን ጊዜ አንድ ቤተክርስቲያን ለራሱ ቴዎሎጂ ታማኝ ስለሚሆን በዛ መልኩ ሐረጉን ያስቀምጣል ማለት ነው። በዚህ አጋጣሚ በደንብ ግልጽ ለማድረግ ክሪድ ስንል ዩኒቨርሳል ማለታችን ሁሉም አብያተ ክርስቲያናት በምድር ላይ ያሉ በክርስትና አንኳር እምነቶች የሚያምኑ ማለት ነው የሚቀበሉት ለማለት ነው። ኮንፌሽን ሲሆን ግን ከዩኒቨርሳል ይጠብና አንድ ዲኖሚኔሽን አንድ ቸርች አንድ አካል የራሱን ማብራሪያ የሚሰራበት ነው በዛ ጉዳይ ማለት ነው። ካቴኪዝም ደግሞ ትምህርት ነው። በኮንፌሽኑ ላይ ዲፔንድ አድርጎ ትምህርቱን ያዘጋጃል ማለት ነው። ስለዚህ የሐዋርያት የእምነት መግለጫ ከመጀመሪያው አቀማመጡ ሐረጋትንና የተለያዩ ቃላት ለውጦችን እያደረገ የመጣው ኮንፌሽን ጋር ሲደርስ ነው ማለት ነው። ኮንፌስ ሲያደርግ አንድ ቤተክርስቲያን ሲያብራራው የሚያምንበት ነገር አለ። ለምሳሌ ኢየሱስ ክርስቶስ ወደ ሲኦል አልወረደም ብሎ የሚያምን አንድ አጥቢያ ካለ አንድ ዲኖሚኔሽን ካለ ወደ ሲኦል በወረደ ጊዜ የምትለዋ ምን ያረጋታል? ያነሳታል፣ ያወጣታል። እኔ ወደ ሲኦል በወረደ የሚለውን አክቹዋሊ ወደ ሄዲስ ወደ ሙታን ወርዶ እንደዚህ አድርጓል ብዬ አላምንም ካለ እሷን ያወጣታል ማለት ነው። ስለዚህ ይሄ ለየት ያለ የክርስትና እምነትን አይደለም የሚገድፈው ከኔ አስተምሮ የኮንፌሽን መስመር ጋር ስምሙ ስላልሆነ ይሄ ይገባል ይሄ ይወጣል የሚል አለ። እሱን ዝርዝር እናያለን፣ ግን ሁሉ አቀፍ የሆነውን መግቢያ ለመስጠት ያህል እነማን ተጠቅመውታል የሚለውን ማንሳቱ ጥሩ ነው። በ200 ዓመተ ምህረት ለምሳሌ የቀደምት የሮም የእምነት መግለጫ ነው የሚባለው። ይሄ በነገራችን ላይ የሐዋርያት የእምነት መግለጫ የቀደምት የሮም ወይንም የአንሸንት ሮም ክሪድ ነው የሚባለው። ይሄ መግለጫ በዋናነት ጥቅም ላይ የሚውለው ታምናለህን የሚለውን ጥያቄ ለመመለስ በተለይ ጥምቀት ላይ ነው ጥቅም ላይ የዋለው። ይሄ በታሪክ ጥምቀት ላይ ነው። ታምናለህን ብለው ሲጠየቅ ይሄንን በቃሉ ይወጣዋል ማለት ነው። ለምን? ቀድመው የጥምቀት ትምህርት ሲያስተምሩት ይሄንን ይዟል። ለምን? ከቀደሙት ትምህርቶቻችን አሁን ግልጽ ይሆናል አይደለ? ክሪድ ኮንፌሽንና ካቴኪዝምን ስንማር ባለፉት ሳምንታት ግልጽ ነው። አዲስ አማኝ ሲመጣ በዘፍጥረትና በዮሐንስ ራእይ መካከል ያለውን ትምህርት ሙሉን አያውቀው አይደል? በሂደት አይደል? እኛም ገና ነን፣ በሂደት አይደለ? ስለዚህ
ለዛ በክርስቶስ ኢየሱስ አምኖ ወደ እግዚአብሔር መንግስት ለተጨመረው ሰው ከዘፍጥረት እስከ ዮሐንስ ራእይ በዛ አጭር ጊዜ ማስተማር፣ በዛ አጭር ጊዜ በቃል ማስያዝ፣ በዛ አጭር ጊዜ አስታጥቆ መላክ ከባድ ስለሚሆን ያመነበትን ፋውንዴሽናል የሆነውን እምነት የምናቀብልበት መንገድ ክሪድ ይባላል። ስለዚህ ይሄ ታምናለህ ለሚል ጥያቄ መልስ ይመልሳል ማለት ነው። በቃል ለሚወጣው በቃል ይወጣዋል ቀድሞ ለያዘው፣ በቃል ለማይወጣው ደግሞ ይሉለታል መልሶ ይላል ማለት ነው። እኔ ሁሉን በሚችል አምላክ አምናለሁ። አሁን እዚህ መካከል ከመካነ ኢየሱስ የሆኑ ቅዱሳን ካሉ ጌታ እየተናገራቸው ነው። ይሄ ያደጉበትና የህይወት ዘመን ደስታቸው ነው። ይሄ ሲባል እዛ አልታር ላይ ቄሱ ቆሞ ሲያስብል ወይ በጉባኤ ሲባል በቃ ትልቅ ደስታቸው ነው። ሜሞሪያቸው ወደዛ ነው የሚሄደው። ይሄ የወንጌላውያን ክበብ ግን ኮንክሪት አይደንቲቲ አያስፈልገውም ትላላችሁ? ጎበዝ ላይቭ እየከፈትን አዳዲስ አይደንቲቲ የምናሳይበት ሃይማኖት መሆን አለበት። አንድ እኮ ይሄ የቆምንበት መሰረት ያስፈልገን። የእገሌና የገሊት ሃይማኖት ሆኖ መቀጠል አይችልም። መስራች አለው፣ ጌታ አለው፣ ዋጋ የከፈለለት አለው፣ የሰበሰበን አለው ማለት ነው። ለዚህ እቺ በጣም ወሳኝ ናት። እዚህ ታምናለህ ይሉታል ዘን እኔ ሁሉም በሚችል አምናለሁ ይላል። ጥምቀቱን በዛ ግሩም መግለጫ ይጀምራል ማለት ነው። ጥሩ በ200 ዓመተ ምህረት ለምሳሌ ተርቱሊያን ይሄንን ጠቅሷል። ይሄንን ክሪድ ጠቅሷል፣ ሜንሽን አድርጓል። ቅድም እንዳሳየኋችሁ በስክሪን ከላይ እስከታች ባይሆንም ጽሑፉን ለሚጽፍለት ጉዳይ የሚያስፈልገውን ከዚህ አንቀጽ ወስዶ ገልጧል። ሌላው ደግሞ ሩፊነስ፣ እንግዲህ ሩፊነስ አንዳንድ ስሞቹ አስቸጋሪ ሊሆኑ ይችላሉ፣ ካስጨነቋችሁ ተዋቸው። 390 ላይ በጣም በተደራጀ መልኩ ጠቅሶታል የሚባለው እሱ ነው። ሌሎች የታሪክ መዛግብት አሉ፣ ግን ሩፊነስ በደንብ በተደራጀ መልኩ ጠቅሶታል የሚለው ነገር ግን አንድ እንድንረዳ የሚያስፈልገው ነገር እነዚህ ሰዎች ሲጠቅሱት የጠቀሱት ይህንን የአማርኛ አይደለም። አደራ ይህን የአማርኛ አይደለም። ይሄ አማርኛ ተተርጉሞ በእኛ ቋንቋ የቀረበ ነው። የቀደመውን የላቲኑን ነው እነሱ የጠቀሱት። የላቲኑ በነገራችን ላይ ቅልብጭ ያለች ናት፣ በጣም ትንሽ ናትና ለምን የእምነት መግለጫ እንዳሉት ራሱ የሚያሳየው ላቲኑ ነው። ስብስብ ያለች ናት፣ በቀላሉ የምትወጧት ናት ማለት ነው። እነዚህ ሰዎች በተለያዩ ጽሑፎቻቸው ውስጥ ይህንን የእምነት መግለጫ ጠቅሰውታል። ሌላ ማንሳት እንችላለን። ሌላ ለምሳሌ ኢራኒየስ እንግዲህ የቴዎሎጂ አጥኚዎች በቀላሉ የሚያውቁት ነው። አንድ አጌንስት ሄረሲስ የተሰኘ እንግዲህ በጣም ቆንጆ ስራ አለው። ድንቅ ይሉታል የቴዎሎጂ ሰዎች፣ ድንቅ ስራ አለው። ሌላው ኦን ፈርስት ፕሪንሲፕልስ ኦሪገን ይህንን ተጠቅሟል። ስለዚህ እነዚህ ሰዎች የሚያሳየን ከ200 ዓመተ ምህረት በኋላ በተለያዩ የታሪክ መዛግብት ውስጥ እነዚህ ደግሞ የነገረ መለኮት አጥኚዎች፣ የሃይማኖት አባቶች የጻፉት ጽሑፍ ውስጥ በአንድም በሌላም በግማሽ ተጠቅሶም ይሁን በሙሉ ይገኛል። ያ ማለት ሂስቶሪካሊ ዴቨሎፕ እያደረገ ሲመጣ የዴቨሎፕመንቱ አንድ ፍንጭ የሚሰጣችሁ ምንድን ነው? ጊዜ በጨመረ ቁጥር የሚጠቀሰው የአፖስቶሊክ ክሪድ ክፍል እየሰፋ ወደ ሙሉነት ያድጋል። ስለዚህ ሙሉን ወደ መጥቀስ ይመጣል። ከዛ እያደገ ሄዷል። ክሪድ ግን ለምንድን ነው የሚያስፈልገው ብላችሁ አስባችሁ ታውቃላችሁ? ክሪድ ባይነው አንዳንዱ መልሱ ተመልሶላችኋል። ቅድም ስንል አይታችሁታል። ወደ አንድ አምጥቶናል አይደል? በጋራ እምነታችንን ኮንፌስ ወደ ማድረግ አይደል? አውትዋርድ በሆነ ሁኔታ ወደ መናገር አምጥቶናል። ይሄ ምንድን ነው የሚነግረን? አማኞች በግል እምነታቸውን ያምናሉ፣ በጋራ ይኖራሉ። ከዚያ ህይወት እየቀለለ የሚመጣው መቼ ነው? እኔ የምናገረው ነገር አልዓዛር በቀላሉ ሲረዳው ነው ህይወት እየቀለለ የሚመጣው። ስለ ሁለት ጌታ እያወራን በቀላሉ መኖር አንችልም አይደል? በቀላሉ መኖር አልችልም። አንድ ወንድማችን ባለፈው ስሞል ግሩፕ ላይ ምስክርነት ሲሰጥ ነበር። እኔ እስከ ቅርብ ጊዜ ድረስ 2016 ክረምት ላይ ስለገጠመው በጣም ላይፍ ቼንጂንግ ኤክስፒሪየንስ እየተናገረ እኔ እስከ 2016 ክረምት ድረስ
ለውጥ የሚመስለኝ አለ ለውጥ በህይወቱ አንድ ክርስቲያን የሚለወጠው የሆነ መንፈስ ይመጣበታል፣ ይወድቅበታል፣ እንደ አዲስ ሰው ይሆናል። ይህንን ነው ማቀዋል። በኋላ ጾም ጸሎት ቤተክርስቲያን ተናግራ ነበረ። ዘን በዛ ጾም ጸሎት ውስጥ እየጸለይን እግዚአብሔርን ሐሳብ እየተካፈልን እንደዚህ አብረን እንሆናለን እያለች ነበርና ፓስተር አድሜ ስቴጅ ላይ ሆኖ አንተኛው በተለይ እገሌ ብሎ ስሜን ጠራል። ይኸው በእነዚህ ጾም ጸሎት ቀናት ትቀርና አለኛል። በቃ ስሜን ጠቅሶ ከዛ ወደ ቤት እየሄድኩኝ አንድ ነገር አሰብኩኝ አለ። ራሴንም ትዳሬንም ማዳን አለብኝ አልኩኝ። እቺን ነው ለራሴ ቃል የገባሁታል። ስለዚህ ስርዓት ይዤ አንድ ወጥ ነገር ማወቅ አለብኝ ብዬ ለራሴ ቃል ገባሁኝ አለ። አሁን በቃ ከምንጠብቀው አገሪቱ ላይ ከተነሱት ልነበረ ለካስሱ ነገር ጥሩ አይደለም። ከምንጠብቃቸው ወዳጆቻችን መካከል አንዱ እሱ ነው። ራሱን አድኗል፣ ቤቱን አድኗል። ለምን ካላችሁ የገባ እውነት አንድ ነው። እሱም ምንድነው? በክርስትና እድገት የሚባለው ነገር መስመር ይዞ መሰረት ተክሎ ወደ ላይ ማደግ እንጂ ወደ ጎን መቅበዝበዝ እንዳልሆነ አይደል? የረገጥንባቸው ምድሮች ሁሉ የከፍታችን ማሳያ ስለመሰሉን እኮ ነው አይደል የደከምነው በልጅነታችን ወራት። እንዴ አንተ ብለን መጥለቅ ጤናማ እና ትክክለኛው መንገድ እንደሆነ ሲገባን የተረጋጋን እንጂ ብዙ ሄደናል እኮ። ያላነበብነው መጽሐፍ የለም፣ ያልሞከርነው ቴዎሎጂ የለም። ሄደናል፣ 10 ሰው እኩል ሰምተናል። በኋላ ነው እየጠራልን የመጣው። አንተ ይሄ ነገር እያልን ቀስ እያልን ለራሳችንም እድል የሰጠ ነው ማለት ነው። ከዛ ወደ ታች መተከል ችለናል ማለት ነው። ክሪድ በቤተ ክርስቲያን ታሪክ ውስጥ አስፈላጊነቱ የሚጎላው ቤተ ክርስቲያን በስህተት ትምህርት ተንጣ በመከራ ደግሞ ወጀብ ተመታ መቆም በተቸገረች ጊዜ መጣላት። በመካከል አባቶች አስተዋይ የሆኑ የቅዱሳን ህብረት ስለነበሩ በዚህ የትምህርት ማዕበል ስንመታ፣ በዚህ የመከራ ማዕበል ስንንዠዋዠው አንድ ነገር ግን ማድረግ አለብን ብለው ወሰኑ። ትምህርታችንን መስመር የሚያስይዝ በመጣ ማዕበል ሁሉ ደግሞ እንዳንወሰድ፣ መከራም ደግሞ ከዚህ ጌታ እንዳያርቀን አንድ ወጥ የሆነ እምነታችንን የምንገልጽበት ቋሚ መሰረት ያስፈልገናል ብለው የመጽሐፍ ቅዱስን ሐሳብ ኮንክሪት አድርገው ሰበሰቡት ማለት ነው። ከዛ በኋላ እንግዲህ ቅድም እንዳልኩት ቀደምት ባሉት ዓመታት ከላቲኑ ከጥንት ወይንም ከአንሸንት ሮም ቅጂው የመጀመሪያው የጀመረ ቢሆንም የቃል አጣጣል ለውጦች ግን አድርጓል ብያለሁ ቅድም። ከጊዜ በኋላ የቃል አጣጣል ለውጦች አድርጓል። በአንዱ መግለጫ ውስጥ የምታገኙት በሌላ መግለጫ ውስጥ የማታገኙት ቃላት ይኖራሉ። ቃላት ለምሳሌ ሉትራን የሚጠቀሙት፣ አናባፕቲስት የሚጠቀሙት፣ እነዚህ የተለያዩ ክፍሎች የሚጠቀሙት፣ የተለያዩ የክፍለ ሃይማኖቶች የሚጠቀሙት ክፍል ውስጥ አንድ ቃል ልታነሱ ትችላላችሁ። ይሄና ይሄ እኮ ተመሳሳይ አይደለም የምትሉት እንዲህ አግድም አስቀምጣችሁት ማለት ነው። ይሄ ማለት መሰረታዊ የሆነ ለውጥ አድርጓል ለማለት ሳይሆን ቅድም እንዳልኩት በቤተ ክርስቲያኑ አስተምህሮ መሰረት ስምሙ አድርጎ ያንን ኮንፌሽን ያስቀምጣል ማለት ነው። ከዛ አንጻር እንዲታይ ነው። አሁን ወደ ጉዳያችን ጠጋ እያልን እንምጣ። እሺ ይዘት ጋር እንምጣ። ታሪካዊ መግቢያውን ይሄን ያህል ካልን ይዘት ጋር እንምጣ። ይዘትን ስናነሳ 3 ዋና ይዘቶች እናገኛለን። ትምህርተ እግዚአብሔር፣ ትምህርተ ክርስቶስ / ትምህርተ ድነት እዛው ደን ትምህርተ መንፈስ ቅዱስ / ቤተ ክርስቲያን እነዚህን እናገኛለን። ስለዚህ ይዘቱ ለመረዳት በጣም ነው። አወራረዱ ጥሩ ነው አይደል? እንደውም የእናምናለንን ፍሰት ካያችሁት ይሄው አይደል? ከኋላ ወደዚህ ስንመጣ እንደዚህ አይነት ፍሰት አለው። በሌላ አገላለጽ የመጀመሪያው የሐዋርያት የእምነት መግለጫ ሲሰበሰብ ራሱ የሰበሰቡት ይህንን አይነት ዶክትሪናል ኢሾችን ሰብሰብ አድርጎ እንዲይዝላቸው ማለት ነው። የመጀመሪያው ትምህርተ እግዚአብሔርን የሚመለከት ነው። እንግዲህ ትምህርተ እግዚአብሔር በአጠቃላይ ትምህርተ እግዚአብሔር የክርስትና ነገረ መለኮታችንን፣ የክርስትና ልምምዳችንን
እና ንጽረተ ዓለማችንን ዲፋይን ያደርጋል። አምላካችንን መርጠን መጀመራችን ይህንን መስመር ይለያል። አምላክ ትመርጣላችሁ ማለት ያው እናንተ ትመርጡታላችሁ ለማለት ሳይሆን የምትሄዱበት መንገድ የምታመልኩት አምላክ ነገረ መለኮታችሁን ይወስነዋል። ፕራክቲካል ህይወታችሁን ይወስነዋል። ይህችን ዓለም የምታዩበትን ንጽረተ ዓለማችሁን ይወስነዋል። አይደለ? ንጽረተ ዓለም ማለት መነጽሬ ሳይሰበር በፊት እኔም አነጽር ነበረ። ንጽረት የሚለው ቃል የመጣው መነጽር ከሚል ቃል ነው አይደል? ነጸረ ማለት ተመለከተ ማለት ነው። መነጽር ማለት መመልከቻ ማለት ነው። ቨርብ ናውን ምናምን ይሆን። ንጽረተ ማለት መመልከቻ ማለት ነው። ስለዚህ ንጽረተ ዓለም ማለት መመልከቻ፣ ይህችን ዓለም የምንመለከትበት ማለት ነው አይደል? አንድ ኤክስፐሪመንት ሰርተዋል አይደለ? ፈረሱ አልበላ ሲላቸው የደረቀ ሳር አረንጓዴ መነጽር ሲያረጉለት ምሽክ ንጽረት ሲያየው አረንጓዴ ነው። ዶጋ መዳረገው መጀመሪያ ሲያየው ምንድነው? የሆነ ቡኒ ነገር ነው። ደረቅ ሆነበት። አረንጓዴን የለመደው የሆነች የፕላስቲክ አረንጓዴ መነጽር አረጉለት። ዞር ሲሉ ምሽክ። ስለዚህ መነጽር መቀየር በጤናማው መንገድ ነው የሚቀየረው፣ በጤናማው መንገድ ነው። ስለዚህ ንጽረተ ዓለም ማለት ይሄ ነው። ስለዚህ የሐዋርያት የእምነት መግለጫ ስለ እግዚአብሔር አብ አምናለሁ ብሎ አንድ አማኝ ኮንፌስ የሚያደርገው ነገረ መለኮቱን ይወስንበታል። ክርስቲያናዊ መውጣት መግባቱን ይወስንበታል። እንደገና ይህችን ዓለም የሚያይበትን መነጽር ይወስንበታል ማለት ነው። ከዚህ መነጽራችን በዛ ነው ዲፋይን የሚሆነው፣ በዛ ነው የሚወሰነው ማለት ነው። ስለዚህ ይሄ በጣም ቁልፉ ነገር ነው። እንግዲህ ለብዙ ሰዎች ይሰጣል ይሄ አባባል፣ ግን አሁን እርግጥ ነገር ስለሌለ አባባሉን ብቻ አጠቀማለሁ። ዘፍጥረት የመጀመሪያው ጊዜ እግዚአብሔር ሰውን በመልኩ በአምሳሉ ፈጠረ። አሁን ደግሞ ሰዎች እግዚአብሔርን በመልካቸውና በአምሳላቸው ይፈጥራሉ የሚል አባባል ትዝ ይላችኋል። ሰዎች አሁን ያኔ እግዚአብሔር ሰዎችን ይባዙ ዘንድ የሰው ልጅ በአምሳሉ በመልኩ ፈጠረ። አሁን ደግሞ ሰዎች ከተለያየ አስተሳሰባቸው በመነሳት አምላካቸውን የራሳቸውን አምላክ በመልካቸው በአምሳላቸው ይፈጥራሉ ማለት ነው። አንዳንድ የነገረ መለኮት ቴዎሎጂካል የሆኑ ዲስከሽኖች ላይ ሰዎች በጣም ወጣ ያለ ነገር ሲናገሩ ከሰማችሁና ኧረ በኢየሱስም ጌታ ይቅር ይበለው እንደዚህ ለምን ይላል ካላችሁ በአምላካቸው አምላክ ስለፈጠሩ በዛ ልክ ነው የሚያወሩት ማለት ነው። የፈጠረን አምላክ ግን የሚብራራ ነው እንጂ የሚፈጠር አይደለም። እሱ ራሱ ፈጥሮናልና ስለሱ የነገረንን ነገር በጥቂት እናብራራለን ማለት ነው። በዚህ ክሪድ ላይ የመጀመሪያው የተቀመጠው የሐዋርያት የእምነት መግለጫ መግቢያ ስለ እግዚአብሔር አብ የሚናገር ነው። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ብሎ ይጀምራል። ስለዚህ እዚህ ጋር አብ ብሎ የሚጀምረው የማመን የመጀመሪያው መግለጫ እሱ ፍጥረተ ዓለሙን ያስገኘ ዋና ነው፣ ከሱ ውጭ የለም የሚል ትርጉም ይሰጣል። ስለዚህ አሁን ይሄ የሚብራራው ኮንፌሽን ላይ ነው ቅድም እንዳልነው። ይሄ ግን አንድ ወጥ አድርጎ ያስቀምጣል። አሁን እዚህ ጋር እንድናስተውል የሚያስፈልገው ነገር እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ይልና አንድ ወጥ አረፍተ ነገር ከተናገረ በኋላ ደግሞም ብሎ ከጀመረ ወደ መንፈስ ቅዱስ እስኪመጣ ድረስ ዘለግ ያለ ይወርዳል። ይሄ በቤተክርስቲያን ታሪክ ያጠናችሁ ወዲያው ምክንያቱ ይመጣላችኋል። አብዛኛው በቤተክርስቲያን ታሪክ የነበሩ ክርክሮች ማን ላይ ያጠነጠኑ ነበሩ? ክርስቶስ ኢየሱስ ላይ ያጠነጠኑ ነበሩ። ስለዚህ እሱ የበለጠ መብራራት ነበረበት። እንደውም አንዳንድ አፖስቶሊክ ክሪድ ቨርዥኖች ከዚህም በደንብ አብራርተውታል፣ ከዚህም ትንሽ ለቀቅ አርገውታል ማለት ነው። ለምንድን ነው ይሄ ያስፈለገው? አሁን እኛ ከምናስበው በላይ ሪሶርስ በእጃችን አለ። እኔ አሁን የክሪድ አስፈላጊነቱ ራሱ ምንድን ነው ካልን
ማሰብ ያለብን ምን መሰላችሁ? የቀደመችዋ ቤተክርስቲያን በብዙ የስህተት ትምህርትና በመከራ መንገላታት ውስጥ ለመቆም ያደረገችውን ጥረት ነው ማሰብ። እንዴት ምዕመኖቿን ለመጠበቅ ትታገል እንደነበረ ነው ማሰብ። ትዝ ይላችኋል ያ ንጉስ አሪዮስና ተሟጋቹ ተጨነቀ ማለት ተጨነቀ፣ ሊትራሊ ተጨነቀ። በክርስቶስ ኢየሱስ ማንነት ላይ ስላለ ክርክር ተጨነቀ። ኑ እንደውም እኔ መፋለሚያ ሜዳውን አዘጋጃለሁ፣ ኑ ተወያዩ አለ እኮ፣ ኑ ተከራከሩ አለ። በዚህ ልክ በወቅቱ አሁን የምናገኛቸውን አይነት በጣም plenty of resources ስለሌሉ አስጨናቂ ነበረ። እውነትን የሚነግራቸው ሰው በጣም በብዙ የሚፈለግ ነበር። በነገራችን ላይ ይህንን ስናነሳ የአዲስ ኪዳን ካህን መሰብሰቡንም ከግምት ማስገባት ጥሩ። ለምን? ቅዱሳት መጽሐፍት እየተሰበሰቡ እየተደራጀ ባለበት ጊዜ ነው እነዚህ የስህተት ትምህርቶች የፈሉት። ስለዚህ አንድ መልእክት ዞሮ እስኪመጣ 1001 ፈልቷል። ስለዚህ አፋጣኝ መልስ ያስፈልገዋል። አዘሴም ታይም ደግሞ መልስ የሚመልሱ ሰዎች በብዙ ጉጉት ነው የሚጠበቁት። ስለዚህ አሁን ብዙ መጽሐፍ አለን፣ ብዙ ሪሶርስ አለን፣ ዩቲዩብ ቼክ አረጋለሁ፣ እንትን ቼክ አረጋለሁ እንደምንለው አይደለም። ያኔ በጣም ወሳኝና አሳሳቢ ነበር ማለት ነው። ደግሞም ይላል ይቀጥላል። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ እና በተቀበረ ወደ ሲኦል በወረደ ይላል። በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ። አይታችሁታ እንዴት እንዳብራራው? በደንብ ነው ያብራራው። ከዛ ሁሉም በሚችል በእግዚአብሔር አብ ከላይ የጀመረው ማለት ነው ድጋሚ ፓራሌል ይሰራል አይደል? በሁለቱ መካከል ነው የሚያደርገው። ከላይ ጀምርና መሃል የክርስቶስ ኢየሱስን ማንነት ይገልጽና መልሶ በላይ በጀመረው ይዘጋዋል ማለት ነው። ሁሉም በሚችል በእግዚአብሔር አብ በተቀመጠ ብሎ አሁን ጉዳዩ የክርስቶስ ኢየሱስን የሰራውን ስራ መግለጽ ብቻ ሳይሆን ማንነቱንም በእግዚአብሔር ዘንድ ያለውን መለኮትነት መግለጽ ነው። ያሰረበትን አንቀጽ አለ በደንብ ቴዎሎጂውን ሰብስቦታል። ጥሩ። እዚህ መካከል ደግሞም በአንድ ልጁ ይላል። በአንድ ልጁ ሲል በአንድ በተወደደ ብቸኛ ልጁ፣ ከዚያ ግን ከድንግል ማርያም በተወለደ በመንፈስ ቅዱስ በተጸነሰ ብሎ ይህንን የሚያነሳው ለምንድን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው በምድር አገልግሎቱ በእግዚአብሔር በኃይልና በመንፈስ ቅዱስ ስለቀባው ነው እንዳይሆን ያንን ሲመክት በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ። ከዛ ጥቂት ሐረጎችን ወረድ እንልና ሁሉም በሚችል በእግዚአብሔር አብ በተቀመጠ ይልና በመለኮት እኩሌታ ያለ መሆኑን በደንብ ያብራራል። ወይንም እዚህ በመገኘቱ አይደለም የእግዚአብሔር ልጅ የሆነው የሚለውን ያስራል። እዚህ መካከል በመሃል በጴንጤናዊ በጲላጦስ ዘመን መከራን በተቀበለ ብሎ ትንሽዬ ፖለቲሳይዝ ያደርገዋል። እቺ ኢንቴንሽናሊ የገባች ናት አፖስቶሊክ ክሪዱስ። ለምን? ኢየሱስ ክርስቶስ ምንም እንኳን ከእግዚአብሔር አብ መጥቶ ለሰው ልጆች መዳን ራሱን ቢሰዋም ያስተናገደችው ግን በእጅ የምትጨበጥ ዓለም ናት። ይኸው ጴንጤናዊ ጲላጦስ መሪ ነበር በዛን ዘመን። ቫኪዩም ውስጥ አይደለም ኢየሱስ ራሱን የሰዋው፣ በሰው ልጆች መካከል የሰው ልጅ በሚገዛበት አንድ ንጉስ ጴንጤናዊ ጲላጦስ የሚባል በነበረበት ዘመን ነው። አንድ ሁለተኛ ኢየሱስ ክርስቶስ ይህንን ሁሉ ሲሆን ስፒሪቹዋል ሪያልሙስ ቫኪዩም ውስጥ አይደለም የሆነው ሁሉ የሆነው። ጴንጤናዊ ጲላጦስ የሚባል መሪ ባለበት ተሰቃይቷል፣ ዋጋ ከፍሏል፣ ሞቷል፣ ተቀብሯል። እነዚህ ሁሉ የምድር ነገስታትና የሚገዟቸው ሰዎች እያዩ ተነስቷል። በእነዚህ ሁሉ ፊት ጴንጤናዊው ጲላጦስ በሚመራበት ወይንም አክቹዋል የሰው ስርዓት ባለበት ማለት ነው የሚተዳደር ህዝብና የሚያስተዳድር ንጉስ ባለበት፣ በሌላ አባባል በቴዎሎጂ ቋንቋ ሂስቶሪካል ጂሰስ ነው። በታሪክ የሚታወቅ ጌታ ነው። አረ የለም እናንተ እንደው መጥቶ ሊያድነን ሞቶ ሄዷል የምትሉት ጌታ ነው እንዳይሉ በታሪክ መዛግብት
በቅዱሳት ታሪክ መዛግብት አይደለም፣ ከቅዱሳት ታሪክ መዛግብት ውጪ በሆነ የታሪክ መዛግብት እንኳን አንድ ደግ ሰው ነበር በዚህ ምድር ተመላልሷል ተብሎለታል። ሂስቶሪካል ጂሰስ ነው። አት ዘ ሴም ታይም እሱ የእግዚአብሔር አንድያ ልጅ በእግዚአብሔር ቀኝ ያለ ራሱ መለኮት የሆነ ኢየሱስ ክርስቶስ ነው። የሚቀጥለው ሳምንት የተቀረውን ክፍል እናያለን። ይሄኛውን ሰብሰብ ላድርግ ከጊዜ አንጻር። አፖስቶሊክ ክሪድ የሐዋርያት የእምነት መግለጫ የሚባለው ከሁለተኛው ክፍለ ዘመን አጋማሽ በኋላ በቤተ ክርስቲያን ጥቅም ላይ የዋለ የእምነት መግለጫ ነው። ይሄም በስህተት ትምህርትና በግፊት በመከራ ግፊት በፐርሲኪውሽን ትናጥ በነበረች ቤተ ክርስቲያን ውስጥ ትልቅ አማኞቹንም ቤተ ክርስቲያንንም ወደ አንድ ሰብስቦ የያዘ መልህቅ ሆኖ ያገለገለ የእምነት መግለጫ ነው። ስለ ታሪካዊ አመጣጡና ሂደቱ በወፍ በረር አይተናል። ይዘቱን ጀምረናል። ይዘቱንና ደግሞ ለአሁኗ ቤተ ክርስቲያን ያለውን ፋይዳ አንስተን ወደፊት እንጨርሳለን ማለት ነው። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ምሽት፣ ስለሰጠህን ጊዜ፣ ስለ ምህረት ቸርነትህ ስላበዛህልን ጸጋ በክርስቶስ ኢየሱስ ስም እናመሰግንሃለን። ሁሉ ለክብር ይሁን። በምንቆምበት በዚህ እምነት ደግሞ ይልቁኑ ወደ ውስጥ ጠለቅ ብለን መሰረታችንን አጥብቀን እንድንይዝ መደላድል እንዲሆንልን በክርስቶስ ኢየሱስ ስም ጸለይን። ምሽታችንን ባርክልን። ስለ ሁሉ እናመሰግንሃለን በኢየሱስ ክርስቶስ ስም አሜን።